ተማሪዎች እንደምን አላችሁ? የአስረኛ ክፍል የኢኮኖሚክስ ትምህርት ማለት ነው። ሪቪው ኤክሰርሳይዝ በጋራ እየሰራን ነው የምንገኘው። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዚህ አጋጣሚ በትህትና ጠይቃችኋለሁ። ወደ ትምህርታችን ስንገባ ዩኒት 5 ሪቪው ኤክሰርሳይዝ ፓርት ዋን ላይ የተሰጣችሁ ምንድን ነው? ትሩ ኦር ፎልስ ነው። አንደኛው ጥያቄ ትሩ ነው። ትሩ የሆነበት ምክንያት ምንድነው? ፋይናንሻል ኢንተርሚዲያሪስ አር ኢንስቲትዩሽንስ ላይክ ባንክ ዛት ቼነል ፈንድስ ፍሮም ዞስ ሁ ሃቭ ሰርፕለስ መኒ ሴቨርስ ቱ ዞስ ሁ ኒድ ኢት አዝ ቦሮወርስ። ፋይናንሻል ኢንተርሚዲያሪስ ኢንስቲትዩሽን ለምሳሌ ባንክ ቻናልን ስንመለከት የገንዘብ አቅርቦት ካለበት ወደ እጥረት ወዳለበት ማከፋፈል ነው። በፔጅ 90 መማሪያ መጽሐፋችሁ ላይ ማግኘት ትችላላችሁ። ሁለተኛው ትሩ ነው። ፋይናንሻል ማርኬት ፕላትፎርምስ ዌር ባየርስ ኤንድ ሴለርስ ትሬድ ፋይናንሻል አሴትስ ላይክ ስቶክስ ኤንድ ቦንድስ። ስቶክ ማርኬት ፕራይም ኤግዛምፕልስ ኦፍ ፋይናንሻል ማርኬት ማለት ነው። ሶስተኛው ትሩ ነው። The historical development of banking in Ethiopia began with Bank of Ethiopia 1905 which is established after the Bank of Abyssinia ማለት ነው። ፔጅ 97 ላይ ታገኙታላችሁ። አራተኛው ፎልስ ነው። while microfinance institutions provide crucial financial service they typically do not provide service like open letter of credit የሚል ነው። ገጽ 103 ላይ ማግኘት ትችላላችሁ ማለት ነው። ሁለተኛው ፓርቱ ማልቲፕል ቾይስ ነው። አንደኛው ኦል ነው። ኦል the listed option banks, microfinance institutions and insurance companies are types of financial intermediaries። ሁለተኛው ቢ ፋይናንሻል ማርኬት ነው። ፋይናንሻል ማርኬት ምን ማለት እንደሆነ ስፔሻል ዲፋይንድ አዝ ማርኬት ዌር ፋይናንሻል አሴትስ such as stocks and bonds are traded በሚል ተማምረናል። በገጽ 92 ላይ ታገኙታላችሁ። ጥያቄ 3 ቾይስ ፋይናንሻል ኢንስቲትዩሽን ነው። ፋይናንሻል ኢንስቲትዩሽን ስንል broad category that encompasses all entities that provide financial services include banks, microfinance institutions, insurance companies and others ይላል። በመማሪያ መጽሐፋችሁ ገጽ 94 ላይ ማግኘት ትችላላችሁ ማለት ነው። አራተኛው ኤሌክትሮኒክ ባንኪንግ ነው። ኦር ኢ ባንኪንግ የምንለው ነው። ይሄ ኮንዳክቲንግ ባንኪንግ ትራንዛክሽን ኤሌክትሮኒካሊ ዊዛውት ቪዚቲንግ ፊዚካል ብራንች ማለት ነው። ለምሳሌ ሞባይል ባንኪንግን መውሰድ እንችላለን ማለት ነው። ፓርት 3 ፊሊንግ ዘ ብላንክ ስፔስ ነው የሚለው። አንደኛው ስፔስ ምንድነው? እቁብስ ኤንድ እድርስ የሚል መልስ ነው የሚኖረው። ይህም they are the two primary examples of indigenous financial institutions in Ethiopia. እቁብ is rotating saving and credit association and እድር is community-based insurance bereavement association ፔጅ 108 ላይ ታገኙታላችሁ ማለት ነው። ሁለተኛው ኤቲኤም ዳይሬክት ዲፖዚት ካርድ and mobile banking ነው። These are all specific services and technologies that fall under the umbrella of electronic banking or e-banking. They represent the modern methods of conducting financial transaction ማለት ነው። ሶስተኛው ዲፖዚት ሎን ነው። እንግዲህ እዚህ ጋር explanation this describes the core traditional function of commercial bank. They accept deposits from public and the use of funds provide loans to borrowers. አራተኛው monetary and bank proclamation number 83/1994 ነው። ኤክስፕላኔሽኑ ፔጅ 97 ላይ this was the key proclamation that ended the state monopoly in the banking industry and allowed for the establishment of private banks in the Ethiopia market, significant liberalization of financial sectors ሚል ይሆናል። እንግዲህ ተማሪዎች በጥቅሉ ከዩኒት 1 እስከ ዩኒት 5 ያሉትን ሪቪው ኤክሰርሳይዝ ሰርተናል። እናንተም ደግሞ ደጋግማችሁ እያሰላሰላችሁ መስራት ይኖርባችኋል። ኤክስፕላኔሽኖቹን መረዳት ይኖርባችኋል። ሌሎች መጽሐፍቶችን እያነበባችሁ እውቀታችሁን ማዳበር ይኖርባችኋል ማለት ነው። እንግዲህ ለዛሬ በዚህ ይበቃናል። ስላዳመጣችሁኝ አመሰግናለሁ።